እጃችሁ ላይ ገንዘብ ላላችሁ አንድ ቆንጆ ምክር ልምከራችሁ። በጣም በእርግጠኝነት ልታተርፉበት የምትችሉት ትልቅ ኢንቨስትመንት ነው። በዚህ ሰዓት ቤት ወይም መኪና በፍጹም መግዛት የለባችሁ። ይሄ በጣም በቃ የምታተርፉበት ኢንቨስትመንት ነው። አሁን ላይ በጣም ገበያው ላይ የካሽ እጥረት ወይም የጥሬ ገንዘብ እጥረት አለ። በቃ አካውንቱ ላይ ሰው ብር አታዩም። ህንጻ አለው፣ መኪናዎች አሉት ምናምን፣ ግን እጁ ላይ የሚከፍለው ለብድር የሚከፍለው ወር ለሆነ እንቅስቃሴ የሚከፍለው ገንዘብ የለም። ፓወርፉል የምትሆኑት ወይም በቀላሉ ልታድጉ የምትችሉት በዚህ ሰዓት ካሽ እጃችሁ ላይ በማብዛት ነው። በተለያየ መንገድ የካሽ ሊኩዲቲያችሁን ወይም እጃችሁ ላይ ያለውን ካሽ በደንብ ማሳደግ መቻል አለባችሁ። በጣም በቀላሉ ብድሮችንም ለማግኘት እንደገና ደግሞ የሆኑ ነገሮችን ለመግዛት በጣም ኢዚ የሚሆነውና ትክክለኛ የቢዝነስ አማራጭ ብዬ የማስበው አሁን ካሽ በምንም ተአምር መያዝ ነው። ይሄ እንግዲህ ከኢንፍሌሽን አንፃር ተቃራኒ ሊሆንባችሁ ይችላል። ነገር ግን ትክክለኛው ያለው እውነታ አሁን ላይ ያለው ኢኮኖሚ ይሄንን ነው የሚያስገድደው። ቤት ገዝተ መኪና ገዝተ እጅ ላይ አቬሌብል የሚሆን ካሽ እንደ ልብ የሚንቀሳቀስ በቀላሉ ብሮችን ሜክ ማድረግ የሚቻለው እጅ ላይ ካሽ ሲኖር ብቻ ነው። ብዙ ባለሀብቶች አሉ አሁን እንደው ህንፃዎች ገንብተው ኦር መኪና ኖሯቸው ምናምን፣ ግን የካሽ ሊኩዲቲ እጥረት ምክንያት 100,000 ብር የተቀበሉ በየወሩ 10,000 ብር የሚከፍሉ አሉ። 1 ሚሊዮን ተቀበለው በየወሩ 100,000 ብር ይከፍላሉ። which is easily ካሽ ካለ አንተ በ1 ሚሊዮን 100,000 ብር ታገኛለህ ማለት ነው። ቤት ኖሮህ የ1 ሚሊዮን ብር ቤት የለም፣ የ5 ሚሊዮን ብር ቤት ራሱ 100,000 ብር አያመጣም በዚህ ሰዓት። ካሽ እጃችሁ ላይ ካለ ካሹን ማሳደግ ላይ ካሹን ወደ ላይ ከፍ የማድረግ ስራ ስሩ እንጂ ንብረት ላይ የማድረግ ቴንደንሲያችሁ ወይም ንብረት ላይ አድርጎ በዛ ንብረት ኢንካም ላምጣ የሚለውን ነገር ባታስቡት ብዬ እኔ እመክራለሁ። ቢኮዝ ካሽ በጣም ፓወርፉል እየሆነ ነው በዚህ ሰዓት። ካሽ እጃችሁ ላይ ያለ ሰዎች ያዙት፣ እሱን ካሽ ማሳደግና በኢኮኖሚ ከፍ ማለት ይቻላል ብዬ አምናለሁ። የግል ሐሳቤና የግል አስተያየቴ ነው። በቀጣይ በአዲስ የቁም ነገር ቪዲዮ መለሳለሁ። እስከ ቀጣይ ቪዲዮ ቴንኪው።